ቴዎድሮስ ኞኞ የኢትዮጵያና የኢጣሊያ ጦርነት በሚል ርዕስ በ1980 ለመጀመሪያ ጊዜ ባሳተመውና ለሁለተኛ ጊዜ ደግሞ በ2009 በታተመው መጽሐፍ ላይ የካቲት 12 ቀን የተፈጸመውን ጭፍጨፋ በተመለከተ እንዲህ ከትቧል። የኔፕልስ ልዕልት በመውለዷ ግራዚያኒ የደስታ መግለጫ ገንዘብ ሰጣለሁ ብሎ ከዛሬው አዲስ አበባ ዩኒቨርሲቲ ከድሮ ቤተ መንግሥት ድሆች እንዲሰበሰቡ አዘዘ። ከድሆቹም በስተቀር ታላላቅ የጣሊያን ሹማምንት፣ የሜትሮፖሊታን ጳጳስ አቡነ ኪርልና ሌሎችም መኳንንት ነበሩ። ለእያንዳንዱ ድሃም 2 ማርትሬዛ ብር እንዲሰጥ ተወስኖ ነበር። እኩለ ቀን ገደማ ላይ 3000 የሚሆኑ ድሆች ከቤተ መንግሥት ገቡ። ወዲያው በግቢው በር በኩል አንድ ቦምብ ፈነዳ። ቀጥሎም ሌላ ፈነዳ። ለሶስተኛ ጊዜ የተጣለው ቦምብ የፋሽስት ኢጣሊያ መኳንንት ካሉበት ቦታ ፈነዳ። ግራዚያኒ ጀርባውን ቆስሎ ወደቀ። በቀጠለው ደቂቃ ውስጥ ሌሎች ቦምቦች ተከታትለው ተጣሉ። በጠቅላላው በግቢ ውስጥ 7 ቦምቦች ፈነዱ። ጄኔራል ሊታዩ፣ የአዲስ አበባው ከንቲባ ጉይዶ ኮርቴሲ፣ ጋዜጠኛው ማሪዮ አፔሎስና ሌሎች 30 ያህል ሰዎች ቆሰሉ። የቦምቡ ፍንዳታ ጋብ እንዳለ አድፍጠው ተኝተው የነበሩ ካራሚኒየሮች ተነስተው ተኩስ ከፈቱ። በዚያ ግቢ ውስጥ ያለማቋረጥ 3 ሰዓት ሙሉ ተኩስ ተካሄደ። ከጥቂት ጊዜ በኋላ ባለጥቁር ሸሚዞች፣ የጣሊያን ሾፌሮች፣ የቅኝ ግዛት ወታደሮች በአዲስ አበባ ከተማ እየዞሩ ሕዝቡን ይፈጁት ጀመር። አንጄሎ ዴል ቦካ በመጽሐፉ በአዲስ አበባ የሚኖር አንድ ጣሊያናዊ ወዳጄ ሲኞር ዲ ስሜን አትግለጥብኝ ብሎ እንዲህ ሲል አጫወተኝ። አየህ፣ የዚያን ዕለት ብዙ ጣሊያኖች ብዙ ሥራ ሰርተዋል። ወደ ማታ ገደማ ከአንድ ጓደኛዬ ጋር ስንገናኝ ያ ጓደኛዬ ቦምብ ስጥል ያልኩበት እጄ ዝሏል ብሎ ነገረኝ። አንዱ ጣሊያናዊ ሲያጫውተኝ በአንዲት ትንሽ ጣሳ ቢያስኳት ቤንዚን 10 ቤቶች አቃጠልኩባት አለኝ። በዋናው የጦርነት ጊዜ ጥይት ተኩሰው የማያውቁ ጣሊያናውያን ሁሉ በዚያን ቀን ሲተኩሱ ዋሉ ሲል አጫወተኝ በማለት ጽፏል። አዲስ አበባ የነበረው የሃንጋሪው ሐኪም ዶክተር ላዲስላስ ሳቫ ደግሞ ኢትዮጵያውያን ሁሉ በሰላምና በፍቅር ከቤተ መንግሥቱ ግቢ ተሰበሰቡ። ጥቂት ቆይቶ ግራዚያኒና መኳንንቱ ከተቀመጡበት ጠረጴዛ አጠገብ ቦምቦች ተወረወሩ። ቦምቡ እንደተጣለ ግራዚያኒ ጠረጴዛው ስር ወደቀ። ሌሎቹ ጣሊያኖች ግን ከመሬት ተኙ። ቦምቡን የጣለው በጣሊያኖቹ ዘንድ በአስተርጓሚነት የሚሠራ የኤርትራ ክፍለ አገር ተወላጅ ነው። ለጥቂት ጊዜ ጸጥ አለ። ጣሊያኖቹ ሌላ የሚወረወር ቦምብ እንደሌለ ካወቁ በኋላ ከተኙበት ተነሱ። ወዲያው ካርቴሲ ወደ ኢትዮጵያውያን መኳንንት ሽጉጡን አነጣጥሮ የመጀመሪያዋን አንድ ጥይት ተኮሰ። ካራቢኔሪዎችም ምሳሌውን ተከተሉ። በጥቂት ጊዜ ውስጥም በዚያ ግቢ 300 ሬሳዎች ተከመሩ። ኃይለኛና ተገቢ ያልሆነ ጭፍጨፋ ነበር። ሽማግሌዎች፣ አይነ ስውራን፣ እግር የሌላቸው ለማኞች፣ ድሆች፣ እናቶች ከነልጆቻቸው ነበሩበት። ባለጥቁር ሸሚዞች በግቢው እየተሯሯጡ በሕይወት ያለ ኢትዮጵያዊ ይፈልጉ ነበር። ከሬሳዎቹ መሃልም የሚተነፍስ እንዳለ እያሉ እየመረመሩ ይገድሉ ነበር። ከጥቂት ደቂቃዎች በኋላ ባለጥቁር ሸሚዞቹ ካራቢኔሪዎችና የጦር ወታደሮች በከተማዋ ውስጥ ይሯሯጡ ጀመር። ሱቆች ሁሉ እንዲዘጉ አደረጉ። የውጭ አገር ሰዎችም ከቤታቸው እንዳይወጡ አዘዙ። በተለይ ፎቶግራፍ ማንሻ እየተፈተሸ ይወሰድ ጀመር። መንገዱ ሁሉ ጭር አለ። የፖስታና የስልክ አገልግሎት ተቋረጠ። በቤተ መንግሥቱና በአካባቢው ያሉት መንገዶች በሙሉ በሬሳ ተሸፈኑ። ምን አይነት አጨካከን ነው! ደም እንደ ውሃ ሲፈስ በየመንገዱ ላይ ያየሁት የዚያን ጊዜ ነው። የወንዶች፣ የሴቶች፣ የልጆች ሬሳ በያለበት ተኝቷል። ወዲያውም ከባድ የቃጠሎ ጭስ ተነስቶ ከተማዋን አጨለማት። የሕዝቡ ቤት ከተፈተሸ በኋላ ሰዎቹ በውስጡ እንዳሉ ቤቱ በእሳት ይቃጠላል። ቃጠሎው ቶሎ እንዲያያዝም በቤንዚንና በዘይት ይጠቀሙ ነበር። ሰው እሳቱን እየሸሸ ከቤቱ ሲወጣ በመትረየስ ይገድሉታል። ሌሊቱንም ሲገድሉና ሲያቃጥሉ አደሩ። የማልረሳው ነገር በዚያ ሌሊት የጣሊያን መኮንኖች በሚያምር አውቶሞቢላቸው ከሚስቶቻቸው ጋር ሆነው ብዙ ሬሳ ከተከመረበትና ብዙ ቃጠሎ ከሚታይበት ቦታ በሰው ደም ላይ እየቆሙ ያን እልቂት እየተመለከቱ ይስቁ የነበረበት ሁኔታ ነው። ግራዚያኒን
ሆስፒታል አስገብተውታል። ግራዚያኒ ሆስፒታል ውስጥ ሆኖ በመስኮት የከተማዋን መቃጠል እያየ ይስቅ ነበር። ዳግማዊ ኔሮ በዓለም ጦርነት ጊዜ ቁስለኛ ለማንሳት ከግንባር ቀደሙ ጦር ጋር በአምቡላንስ ውስጥ እሰራ ነበር። በሌላም ጦርነቶች ተካፋይ ሆኛለሁ። እንደ አዲስ አበባው ያለ እልቂት ግን አላየሁም። መኪኖች እየዞሩ ሬሳ ያነሳሉ። ባለ ጥቁር ሸሚዞች ወደ ጣሊያን ባንክ እየገቡ ሌሊት የሰረቁትን ብርና ወርቅ ያስቀምጣሉ። ዘረፋው በቤት ውስጥ ብቻ አልነበረም። ከሚገድሏቸው ሴቶች አንገትና ጆሮ ላይ የሚገኘውን ወርቅ ሁሉ ይወስዱ ነበር። ሕክምና በምሠራበት ቦታ ብዙ ጣሊያኖች ይመጡ ነበር። እያንዳንዱ ጣሊያናዊም ምን ያህል ሰው እንደገደለ በኩራት ይናገራል። አንዳንዶቹ 80 ገደልኩ ሲሉ፣ አንዳንዶቹ ደግሞ 100 እንደገደሉ ይናገራሉ። አንድ ጣሊያናዊ ብቻ እያዘነ እኔስ የገደልኩት 2 ብቻ ነው ብሎ ሲናገር ሰምቻለሁ። የማልረሳው ነገር ግድያው እንዲቆም በተደረገበት ጊዜ ታላቁ ግራዚያኒ ለሕዝብ በማዘን ግድያው ይቆም ብለዋል ተብሎ የተነገረው ነው። ግሩም አዘኔታ በማለት በሰፊው ጽፏል። በቁጥር 14154 ግራዚያኒ ሮማ ላለው ለቅኝ ግዛት ሚኒስትር ባስተላለፈው ቴሌግራም እነኚህ ጥቁሮች የእኛን ወታደር ሲያዩ ኢትዮጵያ ለዘላለም ትኖር ይላሉ። ይህን የሚሉትንም ለመቀጣጫ ሁሉንም አስጨረስኳቸው፣ እደግመዋለሁ አስጨረስኳቸው ብሏል። በዚያን ዘመን እንደ አውሮፓውያን አቆጣጠር የካቲት 22 በእኛ የካቲት 14 የወጣው ጋዜጣ ዴል ፖፖሎ ሲጽፍ የአዲስ አበባ አጋማሽ በአሰሳው ጸድቷል። 2000 ኢትዮጵያውያን ተይዘው ወደ ደናኔና ወደ ሌሎችም ማሰሪያ ቦታዎች ተልከዋል ይላል። የካቲት 12 ቀን በተጀመረው እልቂት በ3 ቀን ውስጥ 30,000 ሰዎች በአዲስ አበባ ከተማ ብቻ ከተገደሉ በኋላ ሌላው እየታፈሰ ወደ በረሃ እስር ቤቶች ተላከ። እስር ቤቶቹ እንዴት ነበሩ? ለጦር ወንጀለኞች አጣሪ ኮሚቴ ብላታ በቀለ ሀብተ ሚካኤል ከተናገሩት ውስጥ በመጠኑ እንጥቀስ። መቃዲሾ እንደደረስን በቀጥታ ከዋናው ወህኒ ቤት አገቡን። በማግስቱም ወደ ደናኔ ወሰዱን። 200 ሰዎች በአንድ ቦታ አጎሩን። ይሰጡን የነበረው ምግብ ለጤናችን ፈጽሞ የማይስማማን ነበር። የሚሰጡንም በላዩ ላይ ብዙ ትላትሎች የሚታዩበት የደረቀ ቂጣና ሻይ ነበር። በዚህም ምክንያት ብዙዎቻችን ታመምን። የዚያን ጊዜ የእስር ቤቱ ኃላፊ ብርጋዴር ባሮኒ ነበር። ስለ ምግባችን ብዙ ጊዜ እየቀረብን ብናመለክትም ትዕዛዙ የበላይ ስለሆነ ምንም ማድረግ እንደማይቻል ይነግረን ነበር። በግራዚያኒ ሕይወት ላይ አደጋ ከተጣለ በኋላ ብዙ እስረኞች ወደኛ መጡ። ቦታ ስለጠበበ ሜዳው በሽቦ ታጥሮ ከዚያ ሰፈሩ። እኛንም ወስደው ከነሱ ጋር ደባለቁን። ከተደባለቅን በኋላ የምግብ ጉዳይ የባሰ ሆነ። በምግቡ ምክንያት በየቀኑ 4 እና 5 ሰዎች እየሞቱ ይጣሉ ጀመር ብለዋል። የተባበሩት መንግስታት ከተመሰረተ በኋላ በዚሁ ስር ለተቋቋመው አጣሪ ኮሚሽን ቃላቸውን ከሰጡት እስረኞች መሃል ሌላው አቶ ሚካኤል ተሰማ ናቸው። እሳቸውም እንዲህ ብለው ነበር። በደናኔ እስር ቦታ 3 ዓመት ከ3 ወር ታስሬ ቆይቻለሁ። የወህኒ ቤቱም ሁኔታ እንዲህ ነበር። ለአንድ ወታደር ማደሪያ የተሰራች አንዲት ድንኳን ለ3 ኢትዮጵያውያን ተሰጠችን። ምግባችን የደረገ ጋሌጣ ነው። የውቅያኖሱን ውሃ መጠጣት እንደጀመርንም ብዙዎቻችን ታመምን። በየቀኑ ከ6 እስከ 30 ሰዎች በተቅማጥ በሽታ ይሞቱ ነበር። በጠቅላላውም 3175 ሰዎች ሞቱ። ይህንንም ቁጥር ለማወቅ የቻልኩት በክሊኒክ ውስጥ ረዳት ሐኪምና የበሽተኞች ሁኔታ መዝጋቢ ስለነበርኩ ነው። በደናኔ እስር ቤት የነበርነው 6500 ሰዎች ነን። ከእነዚህ ውስጥ 3175 ሰዎች ሞቱ። ዓመት ከታሰርም በኋላ ስጋ፣ ማካሮኒና ሩዝ በሳምንት አንድ ጊዜ ይሰጠን ጀመር። እስረኞቹን ይጠብቁ ከነበሩ ጣሊያኖች መሃል ብርጋዴር ባሮኒ፣ 50 አለቃ ቶስቶና አሁን ስሙን የረሳሁት የካራሚኔሮች ማርሻል እስረኞችን በመግረፍ የታወቁ ነበሩ። ሥራችን አትክልት መኮትኮት፣ የሚነድ እንጨት መስበርና መንገድ መስራት ነበር። በሥራ ቦታ ድካም የሚያሳዩ ሴቶችም ሆኑ ወንዶች እጆቻቸውን የኋሊት እየታሰሩ ለ7 ቀን ጣሪያ ላይ ይንጠለጠላሉ። በእንዲህ ያለው ቅጣትም 2 ሰዎች እጆቻቸው እየተገነጠሉ ሞተዋል። እስረኛ ታሞ ወደ ክሊኒክ በሚመጣበት ጊዜ ካፒቴን አንቶኒዮ እነዚህ ሰዎች ከሚኖሩ ቢሞቱ ይሻላቸዋል በማለት አርሴኒክና ስትሪቺኒን የተባሉ መርዞችን በመርፌ በመውጋት ይገድላቸው ነበር። አንዳንዶቹንም ለሕክምና የሚመጡትን እጅና እግራቸውን እያሰሩ ገላቸውን በምላጭ በመተልተል ይጫወቱባቸው ነበር ሲሉ የምስክርነት ቃላቸውን ሰጥተዋል። የኤርትራ ክፍለ ሀገር ተወላጅ ደጃዝማች ሪሳሪዮ ጊላግዚ በግራዚያኒ ላይ ቦምብ በተጣለ ጊዜ ከዚያው ስለነበሩ የምስክርነት ቃላቸውን ሰጥተዋል። ደጃዝማች በእውነት እመሰክራለሁ ብለው ከማሉ በኋላ የተኩስ ድምፅ ሰማው። መኪናዎች እዚህም እዚያም ይሯሯጣሉ።
ሰውም ይሯሯጣል፣ መትረየስ ይተኮሳል። ሁሉም ነገር ተመሰቃቅሏል። ኢትዮጵያውያን ከጣሊያኖች ይሸሻሉ፣ ጣሊያኖቹ ደግሞ ከኢትዮጵያውያኑ ይሸሻሉ። ጣሊያኖቹ እንደገመቱት በአዲስ አበባ ከተማ ዙሪያ ከቦ የነበረው ሽፍታ ከተማዋን የወረራት መስሏቸዋል። ከዚያ በፊት ራስ ደስታ ከአዲስ አበባ ገብተው የኢትዮጵያ አርበኞች ከከተማዋ ያለውን ጣሊያናዊ በሙሉ ይገድላሉ እየተባለ ይወራ ስለነበረ ነው ብለዋል። ደጃዝማች ሪሳሪዮ ከሁለት ጣሊያኖች ጋር ወደ ፋሺስት ጠቅላይ ጽሕፈት ቤት ሄደው በዚያ ስላዩት ሲናገሩ ከፋሺስት ዋና ጸሐፊ ከጉይዶ ኮርቴሲ ጋር ተገናኘን። ዙሪያውንም ብዙ የፋሺስት ሹማምንት አሉ። ኮርቴሲም ለእነኛ የፋሺስት መኮንኖች ወንድሞቼ ሆይ ዛሬ ድል የማድረጋችንና የበላይነታችንን የማሳወቂያ ቀናችን ነው። በዚች በ3 ቀን ውስጥ ኢትዮጵያውያንን ሁሉ አጥፉ። ለዚህ ለ3 ቀን የሚሆንም የነጭ ሽብር ወይም ካርታ ቢያንካ ፈቃድ እሰጣችኋለሁ። ይህም ፈቃድ ለማጥፋት ለመግደልና በኢትዮጵያውያን ላይ የፈለጋችሁትን ለማድረግ የሚያስችላችሁ ነው አላቸው። ከዚህ በኋላ እነኛ የፋሺስት መኮንኖች ወጥተው ሄዱ። ሁሉም የጦር መሳሪያቸውን በክንዳቸው እንደያዙ ነበር። ልክ እንደወጡም ሥራቸውን ጀመሩ። በካራሚኔሪዎች ያልታሰረ በመንገድ ላይ ሲሄድ ወይም ቤት ውስጥ አርፎ የተቀመጠ ሁሉ ተገደለ። ቤቶች ሲቃጠሉ አይቻለው። ከሚቃጠለው ቤት ልጆች ሲወጡ በጣሊያኖች እየተገፉ ከእሳት ውስጥ ሲጨመሩ አይቻለው። በማግስቱ ቅዳሜ ቀን ነበር። በዚያም ቀን ጣሊያኖች ትንንሽ ቤቶችን ሲያቃጥሉ አሉ። በትልልቆቹ ቤቶች ላይ ግን ስማቸውን እየጻፉባቸው ያልፋሉ። ይህም ቤቱ የተያዘ መሆኑን ለመግለጽ ያህል ነው በማለት መስክረዋል። ፎር ጎድ ኤንድ ኤምፐረር በተባለው ድርሰታቸው ሚስዮናውያኑ ኸርበርትና ዴላ ሃንሰን እንደጻፉት በአዲስ አበባ የደረስነው እልቂቱ ከቆመ በኋላ ነው። ከዛ በፊት የሕዝቡ መኖሪያ የነበሩ ቤቶች በሙሉ ተቃጥለዋል። ሌላው ቀርቶ የሆስፒታል ግድግዳዎች እንኳ በእሳት ተለብልበው ይታያሉ። በከተማዋ በሙሉ የሚታየው የከሰለ ቤት ፍራሽና በእሳት ተለብልቦ የጠቆረ ግንብ ነው። ይህንንም በማየታችን ልባችን በሐዘን ተነካ። በተለይ በጣም ያሳዘነን ነገር ቤቶቹ ሁሉ የተቃጠሉት ነዋሪዎች ከውስጣቸው እንዳሉ ነው ካሉን በኋላ ነው ብለዋል። በዚያን ቀን ስለተካሄደው እልቂት ብዙ የዓይን ምስክሮች ብዙ አሰቃቂ ድርጊቶችን መስክረዋል። ጋዜጠኛው ቺሮ ፖጃሊ የካቲት 13 ቀን ስላየው ሁኔታ ጊዮርጊስ ቤተ ክርስቲያን ውስጥ ሰዎች መደበቃቸው ስለተሰማ ቤተ ክርስቲያን ውስጥ ቤንዚን ተረጭቶ እሳት ተለቀቀበት። ይህንንም ያዘዘው ኮርቴሲ ነው። የቤተ ክርስቲያኑ መጻሕፍትና ስዕሎች ተቃጠሉ። ከቤተ ክርስቲያን ውስጥ ከእሳቱ ለመሸሽ 50 ያህል ሰዎች ሲወጡ ተያዙና ከቤተ ክርስቲያኑ ጓሮ ተወስደው በእሳት ይቃጠሉ ሲባል አንድ ኮሎኔል አዝኖላቸው መቃጠሉ ቀርቶ በቦምብ ይገደሉ ብሎ አዘዘና በሙሉ ተገደሉ። በዚያን ቀን ኮሎኔል ማዚ የጠቅላላው የመገናኛ ሬዲዮ ኃላፊ እንዳጫወተኝ 3 ጄኔራሎች መሞታቸው ተላልፏል አለኝ በማለት በመጽሐፉ ጽፎታል። የካቲት 12 ቀን ስለደረሰበት አደጋ ግራዚያኒ ለጣሊያን ቅኝ ግዛቶች ሚኒስትር ቴሌግራም ልኮ ነበር። የዚያም ቴሌግራም ግልባጭ በኢትዮጵያ ላሉ የጣሊያን ሹማምንት ተላልፎ ነበር። ግራዚያኒ ባስተላለፈው ቴሌግራም ዛሬ ጠዋት በ11 ሰዓት በእኛ 5 ሰዓት ግቢ ተኝቼ ነበር። ታላላቅ መኳንንት የኦርቶዶክስና የእስልምና ሃይማኖት መሪዎች ሁሉ ተሰብስበው ነበር። የስብሰባው ዋና ምክንያት የኔፕልስ መስፍን ስለተወለደ 3000 ለሚሆኑ ድሆች ምጽዋት ለመስጠት ነበር። 12 ሰዓት ሲሆን በእኛ 6 ሰዓት በተሰበሰበው መኳንንት መሃል 10 የብሬዳ ሥራ የእጅ ቦምቦች ካልታወቁ ሰዎች ተጣሉብን። በዚህም ምክንያት 30 ሰዎች ቆሰሉ። በእኔ መቁሰል ምክንያት አገሪቱን የተከበሩ ፔትሬቲና ጄኔራል ጋሪቦልዲ በኅብረት እንዲጠብቁ አድርጌያለሁ። ለአዲስ አበባ ከተማ ጸሐፊም ኃላፊ አድርጌያቸዋለሁ ብሏል። በሌላ ቀን ባስተላለፈው ቴሌግራሙ ደግሞ የተጣለብኝ ቦምብ ቢያንስ 18 ይሆናል። ሐሳባቸው በአንድ ፈንጂ እኔም ብቻ ሳይሆን ሌሎችንም የመንግሥቱን ባለሥልጣኖች ጠራርጎ ለማጥፋት ነበር። ሊሆን ግን አልቻለም። የአዲስ አበባ ሰዎችም ጉዳይ ታውቋል። የአዲስ አበባ ከተማን ዙሪያ ከከበበው ሽፍታ ጋር እጅ ለእጅ ተያይዘው የመከላከያ ኃይላችንን ከጀርባው ይወጉታል። ለተጣለብኝም ቦምብ 250 ፍንጥርጣሪ ብረቶች ከገላይ ወጥተዋል። እነኚህንም ፍንጥርጣሪዎች ለታላቅ መታሰቢያነት አስቀምጫቸዋለሁ ብሏል። ግራዚያኒ የካቲት 12 ቀንን እልቂት ባዘዘ ጊዜ በአዲስ አበባ ከተማ የነበረው የጣሊያን ወታደር 35000 ሜትሮፖሊታን ወታደሮች፣ 40000 ባለጥቁር ሸሚዝ ሚሊሻ፣ 5000 የኤርትራ፣ 3000 የሊቢያ ተወላጅ ወታደሮች ነበሩ። የኤርትራ ተወላጅ ወታደሮች እኛ ወታደሮች ነን፣ ከተማ ውስጥ ከሴትና መሳሪያ ከሌለው ጋር በጥይት ተኩስ አንተኩስም በማለታቸው
ብዙዎች ጦር ሰፈራቸው ውስጥ ተገደሉ፣ ሌሎችም ታሰሩ። የካቲት 12 ቀን 1929 ዓመተ ምህረት ዛሬ የዩኒቨርሲቲ ቦኖ ግቢ ውስጥ ቦምቦች ሲፈነዱ ቦምቦቹ የተጣሉት ከሁለት ይሁን ከብዙ ሰዎች እስካሁን የታወቀ መረጃ የለም። ግራዚያኒ አጠገብ የፈነዳውን ግን አብርሃ ደቦጭ ከጓደኛው ከሞገስ አስገዶም ጋር እንደጣለው ይነገራል።